2010 ላይ ተመራቂ ተማሪ ያለው ልንመረቅ ወደ መጨረሻ አካባቢ ነገሮች ተደራርቦብኝ ለፋይናል ፈተና በደንብ አልተዘጋጀውም ነበር። ግቢ ውስጥ በየፈተናው መሃል የአንድ ወይም ሁለት ቀን ጋፕ ይኖራል እና የመጨረሻ ፈተና የአንድ ቀን ጋፕ ነበረ። ትምህርቱ የቲዮሪ ወይም ጽንሰ ሀሳብ ትምህርት ነበረ። የቲዮሪ ትምህርት ለኢንጂነሪንግ ተማሪ ይከብዳል፣ ምክንያቱም የለመድነው አብዛኛው ካልኩሌሽን ስለሆነ የቲዮሪ ትምህርት ትንሽ ይከብደናል እና ይህን ትምህርት ክላስ ውስጥ ከተማርኩት ውጪ አንድም ቀን አጥንቼው አላውቅም ነበር። በዛች አንድ ቀን ውስጥ 5ቱንም ቻፕተር መሸፈን ገና ሳስበው በጣም አስጨነቀኝ። እኔ ጭንቀት አልወድም። ከተጨነቅኩ ምንም ነገር መስራት አልችልም። የዛን ቀን ጭንቀቴን መቼም አልረሳውም። ሙሉ ቀን ዶርም ውስጥ አልጋ ላይ ስገላበጥ ለቤተሰብና ጓደኞቼ እየደወልኩ ስልክ ሳወራ ዋልኩ። ይህን የማደርገው ከጭንቀቴ ወጥቼ ወደ ጥናት ለመመለስ ነበር። ዘና የሚያደርግ ፊልም ላይ ሞከርኩ፣ ግን አንዱም አልሰራልኝም። ቀኑ እያለቀ ጭንቀቴ እየጨመረ መጣ። ውጤቴ በመጨረሻ ሰዓት ዝቅ እንዲልብኝ አልፈልግም፣ ግን ደግሞ ምንም አላጠናሁም። የበለጠ ተጨነቅኩ። ማታ 1 ሰዓት ሆነ። ራሴን አረጋግቼ ወደ ጥናት ለመመለስና ጭንቀቴን ለማቆም የሞከርኩት ሁሉ አልተሳካም ነበር። በመጨረሻም የመጨረሻ አንድ አማራጭ ነበረኝ፣ ቤተ ክርስቲያን መሄድ። 6 ኪሎ የሚገኘው ሁሌ ሲጨንቀኝ የሚሄድበት ምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን ማታ ሄድኩ። ብዙ ጸለይኩ፣ አለቀስኩ። በማልቀሴ እንደማስቁት ተስፋ አድርጋለሁ፣ ምክንያቱም በዛ ሰዓት የጨነቀኝን ጭንቀት ዛሬም አልረሳውም። ብቻ ከጸሎት ልመናና ለቅሶ በኋላ ውስጤ ሰላም ሲሆን ተሰማኝ። ስረጋጋ ታወቀኝና ከቤተ ክርስቲያን ወጥቼ ለራት ምግብና የፕላስቲኩን ኮካ ገዝቼ ወደ ዶርም ገባሁ። እኔና ጓደኛዬ ኮካ በመጠቀም ብዙ ታሪክ አለ። ፕሮጀክት የሚኖረን ቀን ወይም ለረጅም ሰዓት ማጥናት ስንፈልግ እንቅልፋችን እንዲጠፋ ኮካ እንጠጣ ነበር። የዛን ቀንም ሌሊቱን ሙሉ ሳጠና ለማደር ስለወሰንኩ ኮካ ገዛሁ። ራት ከበላም በኋላ 2:30 አካባቢ ኤርፎን አድርጌ በሰዓቱ የዲያቆን ቴዎድሮስ ዮሴፍ አዲስ የንስሐ መዝሙር ነበረና እሱን ከፍቼ የዶርም ልጆችን ጫጫታ እንዳልሰማ ድምፁን ከፍ አድርጌ ማስታወሻ ደብተሬ ላይ ኖት እያወጣሁ ማጥናቴን ቀጠልኩ። ሙሉ ሌሊቱን ኖት እየጻፍኩ ኮካ እየጠጣሁ መዝሙሩን ደጋግሜ እየሰማሁ ማንበቤን ያለምንም ድካም እስከ 11:30 ድረስ ቀጠልኩ። 11:30 አካባቢ 4ቱን ቻፕተር ጨርሼ 5ኛውን ግማሽ አድርጌ ነበር፣ ግን ደከመኝ። ከዚህ በላይ ከቀጠልኩ ፈተናውን በስርዓት ላልሰራ እችላለሁ ብዬ ስለፈራው እስከ 1:30 ድረስ ተኛው። ፈተና ጠዋት 3 ሰዓት ነበር። የ5ቱ ዓመት የመጨረሻው ፈተና ነው። ፈተናው ተጀመረ። ሙሉ ጻፍ ነበር። ያላጠናሁት ትንሽ ፓርት ነበር። ያጠናሁትን ሁሉ መስራት የቻልኩትን ያክል ሰርቼ ወጣሁ። በሚገርም ሁኔታ ይህንን ኮርስ ኤፕላስ አምጥቼ አስተማሪው ጎበዝ ልጅ በርቺ ብሎ እጄን ጨብጦኝ እኔም ተደስቼ ያ ጊዜ አለፈ። ይህንን ታሪክ የነገርኳችሁ ሳታጠኑ እስከ መጨረሻ ሰዓት ቆይታችሁ ብታጠኑ ጥሩ ውጤት ማምጣት ትችላላችሁ ለማለት አይደለም። ሰላም፣ እንደምን ቆያችሁ? ሶስና እባላለሁ። በአዲስ አበባ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ ዲፓርትመንት አስተማሪ ነኝ። በዚህ ቻናል እንዴት ጎበዝ ተማሪ መሆን እንደሚቻልና የተለያዩ የአጠናን ስልቶችን አቀርብላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ዩቲዩብ አልጎሪዝም ይህን ቪዲዮ ለብዙ ተማሪዎች እንዲያደርስልኝ ላይክ አድርጉ። ከላይ ያለውን ታሪኬን የነገርኳችሁ አንዳንዴ ብዙ ችግር ወይም ያልጠበቅነው ነገር ገጥሞ ለፈተና ሳንዘጋጅ ጊዜው ሊሄድ ይችላል። በዚህ ሁኔታ ውስጥ ስትሆኑ ተስፋ መቁረጥ የለባችሁ። እስከ መጨረሻዋ ሰዓት ድረስ ማድረግ የምትችሉትን መክፈል ያለባችሁን ዋጋ ሁሉ ከፍላችሁ ነገሩን ለማስተካከል መሞከር አለባችሁ። ያን ቀን ሌሊቱን ሙሉ ለማጥናት ስወስን ቀን አልተኛውም ነበር። ጠዋትም 2 ሰዓት የማይሞላ እንቅልፍ ነበር የተኛሁት። ግን የመጨረሻ ፈተና እንደሆነ ሳውቅና ምንም እንዳላጠናው ሲገባኝ መክፈል ያለብኝን ዋጋ ለመክፈል ወሰንኩ። ከሁሉም በላይ ግን ያን ቀን የረዳኝን አምላኬን አመሰግናለሁ። እናንተም ለፈተና 1 ወር ወይም 1 ሳምንት ብቻ ይሆናል የቀራችሁ። በፍጹም እንዳትጨነቁ። ከዛ ይልቅ በቀራችሁ ጊዜ ውስጥ ተስፋ ሳትቆርጡ ማድረግ የምትችሉትን ነገር ተረጋግታችሁ አስቡና መክፈል ያለባችሁን ዋጋ ለመክፈል ወስኑ። እንቅልፋችሁን መቀነስ ሊሆን ይችላል፣ ወይም ከቤተሰብ ጋር የምታሳልፉትን ጊዜ መቀነስ፣ ወይም ደግሞ ሌሊት ተነስቶ ማጥናት። ብቻ ምንም ይሁን ሲያልፍ እንዲህ ባደርግ ኖሮ ብላችሁ ከምትጸጸቱ አሁን ላይ መክፈል ያለባችሁን መስዋዕትነት ለዓላማችሁ ክፈሉ። 5 ደቂቃም ትልቅ ዋጋ አላት። ይህን ያስተማረችኝ አንዲት ጎበዝ ልጅ ነበረች። ሊዲያ ትባላለች። ለፈተና 5 ደቂቃ ቀርቶት እንኳን ተረጋግታ ላይብረሪ ውስጥ ቁጭ ብላ ታነብ ነበር። እሷን ከማወቄ በፊት አይደለም 5 ደቂቃ፣ ገና 30 ደቂቃ ሲቀረው ጥናቴን አቋርጬ እነሳለሁ። የእሷን እርጋታ ሳይና ፈተና ውስጥ ገብቼ የሆነ ጥያቄ መጥቶ የማውቀው የሚመስለኝ ግን በደንብ የማላስታውሰው ሲሆንብኝ ወይኔ 5 ደቂቃ ሰጥቼ ብከልሰው ኖሮ አሁን አይጠፋብኝም ነበር እያልኩ የምጸጸትበት ነገር ሲያጋጥመኝ አይደለም 5 ደቂቃ 1 ደቂቃ እንኳን ትልቅ ዋጋ እንዳላት ተረዳሁ። ከዛ ጊዜ በኋላ ፈተና ሲደርስ ከመጨናነቅ ይልቅ ባለችው ጊዜ የቻልኩትን ያክል ለማንበብና ራሴን ከጭንቀት ነፃ ለማድረግ ወሰንኩ።
በቻልኩት ሁሉ ይህን መንገድ ስጠቀምበት ነበር። የመጨረሻው ፈተና ግን ከሌሎች ጉዳዮች ጋር ተደማምሮ በጣም አስጨንቆኝ ነበር። በቻላችሁት መጠን ሁሉ የተማራችሁትን ገና ትምህርት እንደተጀመረ ከስር ከስሩ አንብቡ። ጥያቄ እየሰራችሁ ተለማመዱ። ነገር ግን እንዳታጠኑ የሚያደርግ ጉዳይ ገጥሟችሁ ፈተና ከደረሰባችሁና በቂ ዝግጅት አላደረኩም ብላችሁ ካሰባችሁ አትጨነቁ። ጭንቀታችሁን ሁሉ ሸክምን ለሚያቀለው አምላካችሁ ስጡትና እናንተ የምትችሉትን ሁሉ አድርጉ። ባላችሁ ጊዜ በደንብ አንብቡ። አምላክ ደግሞ በተረፈው ይሞላላችኋል። ብዙ ልጆች ለፈተና የቀረን በጣም ትንሽ ቀን ነው፣ ምን እናድርግ ብላችሁ ጠይቃችሁኛል። በመጀመሪያ ጊዜ የለኝም ብላችሁ መረበሽና መጨነቅ አቁሙና ሳታጠኑት የቀራችሁትን ነገርና ያላችሁን ጊዜ ካልኩሌት አድርጉና ማጥናት ያለባችሁን ነገር ለቀረው ጊዜ አካፍሉት። ከዛም በቀን ምን ያክል ሰዓት ባጠና በቀረው ቀናት ውስጥ ጥናቴን መጨረስ እችላለሁ ብላችሁ አስቡ። ይህን ስታስቡ በቀን ውስጥ ለ8 ወይ ከዛ በላይ ሰዓት ማንበብ እንዳለባችሁ ልትረዱ ትችላላችሁ። ይሁን የቀራችሁ ጊዜ ትንሽ ስለሆነ ከእንቅልፋችሁ ቀንሱ። በቀን 4 ወይም 3 ሰዓት መተኛት ካለባችሁ አድርጉት። እያንዳንዷን የእረፍት ሰዓት ለጥናት መጠቀም ካለባችሁ አድርጉት። የዓለማችን ትልልቅ ስኬታማ ሰዎች በቀን ከ18 እስከ 22 ሰዓት የሰሩበት ጊዜ አለ ዓላማቸውን ለማሳካት። እናንተም በዚች በቀረቻችሁ ጊዜ ዓላማችሁን ለማሳካት በርትታችሁ ማድረግ ያለባችሁን ሁሉ አድርጉ። አንድ አባባል አለ፣ ከባዱን ስራ ዛሬ ከሰራችሁት የወደፊት ህይወታችሁ ቀላል ይሆናል። ዛሬ ለመስራት የመረጣችሁ ስራ ቀላል ከሆነ ግን የነገው ህይወታችሁ ከባድ ይሆናል። እናንተም ዛሬ ከባዱን መስዋዕትነትና ማንበብን ከሰራችሁ የነገው ህይወታችሁ ቀላል ይሆናል። ነገር ግን ዛሬ መዝናናትን፣ መተኛትን፣ መጫወትን ከመረጣችሁ ያለምንም ጥርጥር የነገው ህይወታችሁ ከባድ ይሆንባችኋል። ውድ ጓደኞቼ ዛሬ ከባዱን ስራ ሰርታችሁ መክፈል ያለባችሁን ዋጋ ከፍላችሁ በቀራችሁ ጊዜ ማድረግ የምትችሉትን ሁሉ አድርጋችሁ ጥሩ ውጤት አምጥታችሁ የነገ ህይወታችሁን ቀላል እንደምታደርጉት ተስፋ አደርጋለሁ። ለተለያዩ ትምህርቶች የተለያዩ የአጠናን ዘዴዎችን ለማየት ስክሪኑ ላይ ያለውን ቪዲዮ ተመልከቱ። ይህን ቪዲዮ ለብዙ ተማሪዎች ዩቲዩብ አልጎሪዝም እንዲያደርስልኝ ላይክ አድርጉ። ለምትወዷቸው ጓደኞቻችሁ ሼር አድርጉልኝ። ጎበዝ ተማሪ ስለመሆንና ስለተለያዩ የአጠናን ስልቶች ለመከታተል ሰብስክራይብ አድርጉ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። መልካሙን ሁሉ እመኝላችኋለሁ።